የሱዳን ጦር ወታደሮች የፕሬዝዳንቱን ቤተ መንግስት መቆጣጠራቸውን ተከትሎ በዋና ከተማዋ ካርቱም የሚያሳዩት ፈንጠዝያ እንዲሁም በቅርብ ወራት ውስጥ የተለያዩ ግዛትን መቆጣጠራቸውን ወሳኝ ማጥቃት እርምጃ ላይ መሆናቸውን ያሳያል። የሱዳን ጦር ኃይሎች በጦርነቱ መጀመሪያ ላይ ዋና ከተማይቱን መቆጣጠር ተስኗቸው ከፈጥኖ ደራሹ RSF እጅ ፈልቅቆ ለማውጣት ለሁለት ዓመታት ሲዋጉ ቆይተዋል። አሁን የፕሬዝዳንት ቤተ መንግስቱ በእጃቸው አስገብተዋል። የተቀረውን የዋና ከተማዋን ክፍል ደግሞ በቁጥጥራቸው ለማዋል እየተዋጉ ነው። የጦርነቱ ለማሸነፍ በጣም ሩቅ መንገድ ላይ ናቸው። ታሪካዊ የሪፐብሊካን ቤተ መንግስት የአገሪቱ ስልጣንና የሉዓላዊነት ምልክት ነው። ወታደራዊቱ አገሪቱ መንግስት ቅቡልነት ያለኝ የአገሪቱ ብቸኛ ገዢ ነኝ የሚለው ትርክቶ እንዲሁም ከአሸባሪ ሚሊሻዎች ጋር እየተዋጋ ስለመሆኑ ሲገልጽ ይስተዋላል። ከዚህ ሁሉ ባለፈ ቤተ መንግስቱን መቆጣጠር መቻል ስልታዊ ድል ነው። የሱዳን ጦር ከካርቱም አቅራቢያዎች አማጽያኑን ካስወገደ በኋላ ሰራዊቱ አብዛኛውን የከተማውን መሃል ተቆጣጥሮ የፈጥኖ ደራሹ አማጽያን ተዋጊዎችን ከመንግስት ተቋማት እንዲሁም ከወታደራዊ ጀነራሎች ዋና መስሪያ ቤት እንዲርቅ ለማድረግ እየተዋጋ መሆኑን የሰራዊቱ ቃል አቀባይ ተናግረዋል። ይህ ማለት ፈጥኖ ደራሹ ኃይል ምንም እንኳ ተዋጊዎቹ አሁንም በካርቱም ቢገኙም ዋና ከተማውን መቆጣጠር አቅቶታል ማለት ነው። ይሁን እንጂ የጦርነት ቀጠናው ምን ያክል ከዋና ከተማዋ ካርቱም ፈቀቅ እንዳለ እስካሁን ግልጽ አይደለም። የፈጥኖ ደራሹ ኃይል ተዋጊ አሁንም በመሃል ከተማ ዙሪያ ተበታትነው የሚገኙ ሲሆን በአውሮፕላን ማረፊያ በከፊል ሰፍረዋል። ከቤተ መንግስቱ በስተደቡብ ያለውን ግዛት በቁጥጥር ስር እንደዋሉ ናቸው። ሰራዊቱ በከተማዋ የቀሩትን የፈጥኖ ደራሹ RSF ኃይሎችን ለማስወጣት ሲሞክሩ ደም አፋሳሽ ውጊያ ይካሄዳል ተብሎ ይጠበቃል። የፈጥኖ ደራሹ ኃይል ምንም እንኳ የመከላከያ ኃይሉ ቢዳከምም መልሶ ማጥቃት እንደሚችል ከወዲሁ አሳይቷል። በቤተ መንግስት ውስጥ በሰው አልባ አውሮፕላኖችን በመጠቀም ጥቃት በማድረስ በርካታ የሱዳን ጋዜጠኞችና የጦር መኮንኖችን ገድሏል። የሱዳን ጦር በዋና ከተማዋ ሙሉ ድል ከተቀናጀ የጦርነቱ አቅጣጫ ይቀየራል አሊያም በሁለቱ ተፋላሚ ወገኖች መካከል የግዛት ክፍፍል በመፍጠር የበለጠ ልዩነቱን ያሰፋዋል ተብሎ ይገመታል። በጀነራል መሐመድ ሐምዳን ጋዳሎ ወይም ሄሚቲ የሚመራው ፈጥኖ ደራሽ ኃይል ጦር በምዕራብ ሱዳን አብዛኛውን የዳርፉር ክልልና አንዳንድ የደቡብ ክፍሎችን ይቆጣጠራል። በጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን የሚመራውና በአገሪቱ ወታደሮች የሚደገፈው መንግስት በበኩሉ ምስራቃዊና ሰሜናዊ ሱዳንን ይቆጣጠራል። እንደ አውሮፓውያኑ አቆጣጠር ሚያዝያ 2023 በመካከላቸው የነበረው የስልጣን ሽኩቻ ወደ እርስ በርስ ጦርነት ከማምራቱ በፊት ሁለቱ የጦር አዛዦች በጋራ መፈንቅለ መንግስት አካሂደው ነበር። ሰራዊቱ ካርቱምን መቆጣጠሩ በፈጥኖ ደራሹ ኃይል የተወሰደበትን ማዕከላዊ ሱዳን ሙሉ በሙሉ ለመቆጣጠር ያስችለዋል። ምናልባትም ይህ ድል የሱዳን ጦር በጀነራል ሄሚቲ ጠንካራ ይዞታ በሆነው ዳርፉር በተለይም ለአንድ ዓመት ያክል በፈጥኖ ደራሹ ኃይል ከበባ ውስጥ ያለችውን ኤል ፋሻር ነፃ ለማውጣት እንዲነሳሰል ያደርግ ይችላል። ጉዳዩ በቅርበት የሚከታተሉ ታዛቢዎች እንደሚሉት ከሆነ ሁለቱ ተፋላሚ ወገኖችና ደጋፊዎቻቸው ጠንካራ ድጋፍ ባላቸው ይዞታዎች ላይ ብቻ ተገድበው በቆዩ ቁጥር ሱዳን ወደ መከፋፈል ልታመራ ትችላለች። የፈጥኖ ደራሹ ኃይል በሚቆጣጠራቸው አካባቢዎች ትይዩ መንግስት ለመመስረት አጋር ቡድኖችን በኬንያ ዋና መዲና ናይሮቢ በመሰባሰብ የፖለቲካ ቻርተርና ህገ መንግስት ተፈራርመዋል። ዓላማው በጦር ሜዳ ድል ባይቀናቸውም ተገዳዳሪ ኃይል ሆኖ እንዲቀጥል አገሪቱን ለመቆጣጠር ያለው ፍላጎት አሁንም እንደማይቀንስ ለማሳየት ነው። በዚህ ደም አፋሳሽ እርስ በርስ ጦርነት በሱዳን ከፍተኛ ሞት፣ ውድመትና በሰላማዊ ዜጎች ላይ የሰብአዊ መብት ረገጣ ደርሷል። የተባበሩት መንግስታት ድርጅት በአገሪቱ ያለውን ሁኔታ ከዓለም የከፋው የሰብአዊ ቀውስ ሲል ገልጾታል። ከ12 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ለቀው ለመሰደድ የተገደዱ ሲሆን በሚሊዮን የሚቆጠሩ ደግሞ ለአስከፊ የምግብ እጥረት ተጋልጠዋል። ሌሎችም ለረሃብ ተዳርገዋል። በፈጥኖ ደራሹ አማጽያን ከፍተኛ ዘረፋ የተፈጸመባት የሱዳን መንግስት እርዳታ ላይ እገዳ ጥሎበት የነበረችው ካርቱም በቅርብ የረሃብ ወላፈን ይገርፋታል ተብሎ ይሰጋል። ስለዚህ በከተማ ውስጥ ያለው የኃይል አስተላለፍ ለውጥ በሰብአዊ ሁኔታዎች ላይ ትልቅ ለውጥ ሊያመጣ ይችላል። ይሁን እንጂ ለአብዛኛው የሱዳን ህዝብ ትንሽ የለውጥ እድል ማለት ብቻ ነው። የምስሉ መግለጫዎች በተባበሩት መንግስታት በሱዳን ከ12 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ለቀው መሰደዳቸውን ይገልጻል። የተባበሩት መንግስታት ድርጅት ኃላፊም ሁለቱም ተዋጊዎች
የአስቸኳይ ጊዜ እርዳታን በማደናቀፍ ይከሷቸዋል። ምንም እንኳ ተዋጊዎቹ ፈጥኖ ደራሽ ኃይሉን ነጥለው በጅምላ አስገድዶ መድፈርና የዘር ማጥፋት ወንጀል ቢከሱም ሁለቱም ተዋጊዎች በጦር ወንጀል ይወነጀላሉ። የሱዳን ጦር የፕሬዝዳንቱን ቤተ መንግስት ማስመሰሉ ለሰፊ ወታደራዊ ድል ትልቅ ማሳያ እንደሚሆን ተስፋ ያደርጋል። ነገር ግን ምንም እንኳ የሱዳን ጦር ከፍተኛ ነው የተባለውን ድል ቢያስመዘገብም ሁለቱም ወገኖች መላውን ሱዳን ለማስተዳደር የሚያስችላቸውን ድል የማግኘት ጊዜ ግን ሩቅ መሆኑን ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ዘገባ ተመላክቷል። በሱዳን ዘላቂ ሰላም ለማምጣት የሚደረገው ጥረቶች በከሸፉበት በዚህ ወቅት ሁለቱም ወገኖች በቀሪው የአገሪቱ ክፍል ትግላቸውን እንደሚቀጥሉ ቃል ገብተዋል። ይህ በእንዲህ እንዳለ የእስራኤልና ፍልስጤም ግጭት ወደ አሳሳቢ ደረጃ ተሸጋግረዋል። እስራኤል በጋዛ ባካሄደችው የተጠናከረ ወታደራዊ ዘመቻ በፈራረሰ የተኩስ አቁም ንግግር ቀጥተኛ ውጤት ነው። የእስራኤል አቋም የማይናወጥ ነው። ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ተጨማሪ የጋዛ ግዛቶችን መቀላቀልን ጨምሮ በማጥቃት ቆያለሁ ብላለች። በአሜሪካ በኳታርና በግብጽ የተመሩ ያለው ዲፕሎማሲ ጥረቶች ዘላቂ ያለው እርቅ ማምጣት ባለመቻላቸው በርካቶች በህይወት አሉ ተብሎ በማይታመን ይህ የማያዋላዳ አቋም በምርኮኞች ዕጣ ፈንታ ላይ ጥቁር ጥላ ጥልቷል። በጋዛ ውስጥ ያለው ሰብአዊ ቀውስ ከጊዜ ወደ ጊዜ እየተባባሰ ሄዷል። ሰፊ መፈናቀል፣ አሳሳቢ የምግብ የውሃና የሕክምና አቅርቦቶች እጥረትና በፍጥነት እየተባባሰ የሄደው የሟቾች ቁጥር ይህ አስቸኳይ ዓለም አቀፍ ማስጠንቀቂያና የዓለም አቀፍ ሕግን መጣሱን አስጠንቅቋል። እስራኤል የድርድር መፈራረስን የሐማስ ግትርነት ነው ስትል ምክረ ሀሳቦችን አልቀበልም እና ግጭቱን ማራዘሚያ ስትል ሐማስ ደግሞ በኃላፊነት ከአስታራቂዎች ጋር መሰራታቸውን በመግለጽ ሂደቱን በማበላሸት እስራኤልን ወቅሳለች። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ አካላት ፍልስጤማውያን በግዳጅ ማፈናቀላቸውን አውግዘዋል። በዓለም አቀፍ ህገወጥ መሆኑን በማጉላትና የዘር ማጽዳት ተመሳሳይነትን አሳይተዋል። አሜሪካ እስራኤል ራሷን የመታደግ መብት እንዳላት ስታረጋግጥ አጋሯን በመደገፍና እየተባባሰ ያለውን የሰብአዊ አደጋ በመፍታት መካከል ያለውን ሚዛን በማንጸባረቅ እንድትቆጠብ አሳስባለች። ሁለቱም ወገኖች በአቋማቸው ስር የሰደደ በመሆናቸው ግጭቱ በሰላማዊ ህዝብ ላይ ከፍተኛ ስቃይ ማድረሱን ቀጥሏል። ይህ ሰላማዊ መፍትሄ እየራቀ የሚመለስበት ውስብስብና ተጋላጭነት ሁኔታን ፈጥሯል።